ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው እንግዲህ ትናንትናም በአሰልጣኝ አርነ ስሎት በተደጋጋሚ ጋዜጣዊ መግለጫው ላይ ሲያነሱት የነበረ አንድ ነጥብ ነበረ። ይህንንም ነጥብ እንግዲህ በተደጋጋሚ በተለይ ባለፉት 10 ጨዋታዎች ላይ ስንመለከተው ነበርና ያም ምንድነው ሊቨርፑሎች ዘንድሮ ባላንሳቸውን አላገኙም የሚለው ነገርና ከዚህ በኋላ እንዴት ነው ባላንሳቸውን ማግኘት ያለባቸው እንዴት አይነት አጨዋወት ቢጫወቱ የተሻለ ይሆናል የሚለው ነገር የምንመለከት ይሆናል። ከዛ በተጨማሪ መንገዲ በሚቀጥሉት 3 ሳምንታት ውስጥ እንግዲህ 7 ጨዋታዎችን የሚያደርጉ ይሆናልና እነዚህን ወሳኝ 7 ጨዋታዎች እንግዲህ የምንመለከት ይሆናል። የዘንድሮን የሊቨርፑልን አመት እንግዲህ ሊወስኑ የሚችሉ ጨዋታዎች ናቸውና እነዚህንም ጨዋታዎች እንግዲህ በግርድፍ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉ በአክብሮት እጋብዛለሁ። እንደዚሁም ዘንድሮ ሊቨርፑሎች ለምንድነው ባላንሳቸውን ያጡት መፍትሄውስ ምንድነው የሚለውን ሐሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ከነዚህ ከሚቀጥሉ 7 ጨዋታዎች ውስጥ የትኛውን ጨዋታ ለማየት ጓጉታችኋል የሚለውን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ላይክ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ወደ ሁለተኛው ቻናላችንም እየሄዳችሁ ሰብስክራይብ ላይክ ሼር እንድታደርጉ በአክብሮት እጠይቃለሁ። በዛሬው ዕለት እንግዲህ በነገው ጨዋታ ዙሪያ በተለይ ማንቸስተር ዩናይትድ የተመለከቱ ዘገቦች እንግዲህ የምንመለከተው ነገር ይኖረናል። እናም ወደዛ እየሄዳችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ምናመራ ይሆናል። በዚህ ሲዝን እንግዲህ ከመጀመሪያው ከበርንማውዝ ጨዋታ ጀምሮ እንግዲህ ሊቨርፑል 10 ጨዋታዎችን ማድረግ ችሏል። ከነዚህ 10 ጨዋታዎችም እንግዲህ 7ቱን ማሸነፍ ሲችል በ3ቱ ጨዋታዎች ደግሞ መሸነፍ ችሏል። በተለይ ደግሞ ያለፉትን 3 ተከታታይ ጨዋታዎች እንግዲህ በክሪስታል ፓላስ በጋላታሳራይ እንደዚሁም በቼልሲ ሽንፈትን አስተናግዷል። ነገር ግን በነዚህ 10 ጨዋታዎች ባሸነፈባቸው ጨዋታዎች ራሱ ስንመለከተው የነበረ አንድ ጉድለት አለ በሊቨርፑል በኩል። ያም ምንድነው ባላንሱን አጥቷል። አምና እንግዲህ በደንብ የሚታወቅበት የነበረው ነገር ቢኖር ምንድነው በመከላከል እንደዚሁም በማጥቃት ላይ እንግዲህ ያለው ባላንስ በጣም አስገራሚ ነው የነበረው። እንደዚሁም ደግሞ ጨዋታን ኮንትሮል ያደረገ ነበር ሲጫወት የነበረው። ዘንድሮ ግን ኮምፖዝድ አይደሉም ተጫዋቾቹ። እንደዚሁም ደግሞ ኮንትሮልንም ማጥቷል በጨዋታ ላይ። በተጨማሪም ደግሞ በመከላከልና በማጥቃት መካከል ያለውን ባላንሱን አጥቷል። ዘንድሮ በጣም ብዙ ጎሎች ናቸው እየተቆጠሩበት የሚገኙት። 9 ጎሎች ተቆጥሮበታልና እነዚህን ጎሎች ስንመለከት ራሱ 4ቱ ከቀውመ ኳስ ነው የተቆጠረበት፣ 2ቱ በካውንተር አታክ ነው፣ 3ቱ ደግሞ ከኦፕን ፕሌይ ነው በጎሎቹ መቆጠር የቻሉትና ካለፈው ሲዝን አንፃር ስንመለከተው ተደጋጋሚ ጎሎች እየተቆጠሩበት ነው የሚገኙትና አንደኛው ምክንያቱ ምንድነው ባላንሱን ማጣቱ ነው። በማጥቃትና በመከላከሉ ያለው ባላንስ እንግዲህ ዘንድሮ ሊቨርፑሎች አጥተውታል። በተለይ ደግሞ መሃል ላይ እንግዲህ አምና ራያን ግራቨንበርግና ማካሊስተር መከላከሉን በጣም ሲያግዙ ነው የነበሩት። እንደዚሁም ደግሞ ሳቡዝ ላይ ጭምር ራሱ በመከላከል ደረጃ እንግዲህ ጠንካራ ስራን ሲሰራ ነበር። በተለይ ደግሞ ሃይ ፕረስ እያደረጉ እሱና ሳቡዝ ላይና ሉዊስ ዲያዝ እንግዲህ በሃይ ፕረስ በተጋጣሚ የግብ ክልል ውስጥ ነበር ኳሶችን ሲቀሙ የነበሩትና ተከላካዮቹ ብዙ ተጋላጭ አይደለም የነበሩት። እንደዚሁም ደግሞ ከነዚህ ተጫዋቾች አልፎ ሲሄድ ራሱ ግራቨንበርግና ማካሊስተር እነዛን ኳሶች በተደጋጋሚ ሲያስጥሉ ተመልክተን ነበር። ከዛ በኋላ እንግዲህ የቀሩትን ኳሶች ደግሞ ኢብራሂም ኮናቴና ቨርጂል ቫን ዳይክ ነበር ሲከላከሉ የነበሩትና ብዙ ተጋላጭ አይደለም የነበሩት ተከላካዮቹ። በዘንድሮ እንግዲህ ከዛ በተቃራኒ በጣም ብዙ ተጋላጭ እየሆኑ ነው የሚገኙት። በተደጋጋሚ ወደ ግብ ክልል እየተደረሰ ነው የሚገኘው። በትናንትናው ጋዜጣዊ መግለጫ ላይ እንግዲህ አንድ ነጥብ ያነሱት ነገር ቢኖር አሰልጣኝ አርነ ስሎት ለምንድነው ተከላካዮቹ ተጋላጭ የሆኑት በሚለው ዙሪያ ማለት ነው ተጋጣሚ ቡድኖች ረጃጅም ኳሶችን እየጣሉ በቀጥታ ከተከላካዮቹ ጋር አንድ ለአንድ እየተገናኙ ነው የሚገኙት የሚል ሐሳብን አንስተዋል። ያም እንግዲህ የሆነበት ምክንያት ምንድነው ሊቨርፑል ተመሳሳይ አይነት አጨዋወትን ነበር ይዞ የመጣው። ያለፈውን ሲዝን ስንመለከተው የመጀመሪያው አጋማሽ ላይ የሊቨርፑልን አጨዋወት በደንብ ስላላወቁት እንደዚህ አይነት ነገርን ሲጠቀሙ አልተመለከትንም። ነገር ግን በሁለተኛው አጋማሽ ግን በተደጋጋሚ እንደዚህ አይነት አጨዋወትን ሲጫወቱ ነበርና ተመሳሳይ ችግር ሲገጥመን ነበር ያለፈው ሲዝን ሁለተኛው አጋማሽ ላይ። እንደውም ከዛ በኋላ እንግዲህ 3 ጨዋታዎችን መሸነፍ ይችላል በሁለተኛው አጋማሽ ላይ ማለት ነው። በእርግጥ ሁለቱን ፕሪሚየር ሊጉን ዋንጫ ካነሳን በኋላ ቢሆንም ማለት ነው። ነገር ግን እንደዚህ አይነት ተመሳሳይ ነገሮች ነበሩ ሲያጋጥሙን የነበሩት። ዘንድሮ ግን ከመጀመሪያው ጀምሮ እንደዚህ አይነት ነገሮች ናቸው ያጋጠሙን ያሉት። ያሸነፍንባቸው ጨዋታዎች ላይ ራሱ ምን ሸነፍባቸው አጋጣሚዎች ነበሩ። 1-2 ጨዋታዎች ላይ ብቻ ነው ምርጥ ብቃታችንን የተመለከትነው እንጂ አብዛኞቹ ጨዋታዎች ላይ በጣም ተቸግረን ነበር ስናሸንፍ የነበረው። ወይም ደግሞ ባለቁት ደቂቃዎች ላይ ከ80ኛው ደቂቃ በኋላ ባስቆጠርናቸው ግቦች ናቸው እንግዲህ ስናሸንፍ የነበረውና ያም የሚያሳየው ምንድነው ሊቨርፑል ባላንሳቸውን አጥቷል። በመከላከልና በማጥቃት መካከል ያለውን ባላንስ አጥቷል። በእርግጥ እዚህ ላይ አንድ ማንሳት ያለበት ነገር ቢኖር ምንድነው ኢንዲቪጁዋል ኢረር እየበዛ ነው የሚገኘው። በተለይ ደግሞ መከላከሉ ላይ አሁን ለምሳሌ ኢብራሂም ኮናቴ በተደጋጋሚ ሲሳሳት ተመልክተናል። በእርግጥ ሙሉ ለሙሉ መጥፎ ነበር ማለት አንችልም በ10ሩም ጨዋታዎች ላይ። ነገር ግን ደግሞ አንዳንድ ስህተቶች በቀጥታ ወደ ግብነት ነው እየተቀየሩ የሚገኙትና መሳሳት የሌለብንን ስንሳሳት ተመልክተናል። እንደዚሁም ደግሞ በቀላሉ ማቀበል ስንችል ራሱ በጣም ውስብስብ እያደረግነው በራሳችን መንገድ እንግዲህ እነዛን ኳሶች ተቀምጠን
በካውንተር አታክ ስንጠቃ ነበረ። እንደዚሁም ደግሞ ረጃጅም ኳሶች በሚጣሉበት ሰዓት ራሱ እነዛ ረጃጅም ኳሶች አለማስጣላችን እንደዚሁም ደግሞ የመጀመሪያ ውሳኔያችን እንግዲህ ዋጋ ሲያስከፍለን ተመልክተናልና ያንን ነገር ማስተካከል እንችል ነበር። ነገር ግን አላስተካከልነው። እንደዛም ቢሆንም ግን ክለቡ ባላንሱን ቢያገኝ ኖሮ ተጫዋቾቹ መከላከል ላይ ጠንካራ ቢሆን ኖሮ አሁን ለምሳሌ እንግዲህ ራያን ግራቨንበርክ አንድ ያነሳው ነጥብ ነበር። በተለይ ደግሞ ከኤቨርተን ጋር በተደረገው ጨዋታና ጎል ካስቆጠረ በኋላ የሰጠው አስተያየት አለ። እሱ ምንድነው ያለው? ዘንድሮ እንዳጠቃ ፍቃድ ተሰጥቶኛል ከአሰልጣኙ የሚል ሐሳብን አንስቶ ነው የነበረውና ያ ትክክለኛ ውሳኔ አይመስለኝም። ምክንያቱም መከላከሉ ላይ በጣም አሳስቶታል። ባለፈው አመት እንግዲህ በጣም ብዙ ኳሶችን ሲያጨናግፍ የነበረው አንደኛው ተጫዋች ቢኖር ማለት ነው ራያን ግራቨንበርክ ነው። ዘንድሮ እንግዲህ ወደፊት በሚሄድበት ሰዓት ለማጥቃት ፍቃድ በተሰጠው ሰዓት እሱ ወደፊት ሲሄድ የሱን ቦታ የሚተካ ተጫዋች የለም። ቢኖር ራሱ አሌክሲስ ማካሊስተር ነው። አሌክሲስ ማካሊስተር ደግሞ እንደ አምናው ጥሩ ብቃት ላይ አይደለም የሚገኙና ያንን መፍቀዳቸው እንግዲህ ሊቨርፑልን ዋጋ ያስከፈለው ይመስለኛል። ከዚህ በተጨማሪም ደግሞ በዋነኝነት ማንሳት ያለብን የሚመስለኝ ነገር ቢኖር ምንድነው አሰልጣኝ አርነ ስሎት ይዞት የሚገቡት አሰላለፍ ራሱ ይህንን ባላንስ ያዛባብን ይመስለኛል። በመከላከል ደረጃ ላይ ስንመለከተው አዳዲስ ተጫዋቾች ናቸው እየገቡ ያሉት ከሁለቱ የመሃል ተከላካዮች በስተቀር ከኢብራሂም ኮናቴና ከቨርጂል ቫን ዳይክ አጠገብ ላይ የሚጫወቱ ተጫዋቾች እንግዲህ በጣም እየተቀያየሩ ነው የሚገኙት። በእርግጥ ኬርኬዝ በዋነኝነት ነው እየተጫወተ የሚገኘው። ነገር ግን ደግሞ በቀኝ በኩል በኢብራሂም ኮናቴ አጠገብ በኩል ግን የተለያዩ ተጫዋቾች እየተቀያየሩ ነው የሚገኙት። አንድ ጊዜ ሳውዝ ላይ ሲገባ ተመልክተናል። እንደዚሁም ደግሞ ብራሊም ሲገባ ተመልክተናል። በተጨማሪም ደግሞ ፍሪምፖንግም ሲገባ ተመልክተናልና ያለፈው ሲዝን ስንመለከት በተለይ በአሰልጣኝ አርነ ስሎት ስር እንግዲህ የመጀመሪያዎቹን 10-11 ጨዋታዎች ተመሳሳይ አይነት አሰላለፍን ነበር ይዘው ሲገቡ የነበሩት አስገዳጅ በሆነ ምክንያት ካልሆነ በስተቀር ማለት ነው። የዚህ ሲዝን ስንመለከት ግን ያ አይደለም እየሆነ የሚገኘው። በአንድ ቦታ ላይ 3 ተጫዋቾችን እስካሁን ድረስ መመልከት ችለናል በ10 ጨዋታዎች ላይ። በእርግጥ አንድ ሁለት ጊዜ በጉዳት ምክንያት ያለፋቸው ጨዋታዎች አሉ። አሁን ለምሳሌ ፍሪምፖንግ እንግዲህ ከበርነማውዝ ጨዋታ በኋላ ቢያንስ ለ3-4 ጨዋታ ላይ በጉዳት ምክንያት አምልጦታል። እሱ ከተመለሰ በኋላ ደግሞ ብራሊም እንደዚሁ በጉዳት ምክንያት ያመለጠው ጨዋታዎች አሉ። ከዛ ውጭ ግን ሁሉም ተጫዋቾች በጥሩ ጤንነት በሚሆንበት ሰዓት ግን ሶስቱም ተጫዋቾች እዛ ቦታ ላይ ሲጫወቱ ተመልክተናልና አንድ አይነት አሰላለፍ ይዞ አለመግባታቸው ራሱ ተጫዋቾቹ ቶሎ እንዳይላመዱ እርስ በርስ ቶሎ እንዳይግባቡ አድርጓቸው ሊሆን ይችላል። ከዛ በተጨማሪም ደግሞ ያለፈው ሲዝን በቋሚነት ሲጀምሩ የነበሩ ተጫዋቾች እንግዲህ በዚህ ሲዝን እየጀመሩ አይደለም የሚገኙት። በተለይ ደግሞ ክንፍ ላይ ያሉት ተጫዋቾች ሮበርትሰንና ትሬንት አሌክሳንደር አርኖልድ ነበር በቋሚነት ሲጀምሩ የነበሩት። ዘንድሮ ግን እነሱ አለመጀመራቸው ራሱ የመግባቢያ ጊዜያቸውን ትንሽ ገፋ ሊያደርግባቸው ችሏል። ከዛ በተጨማሪም ደግሞ መሃል ላይ ይዘውት የሚገቡት አሰላለፍ ራሱ ትልቅ ጥያቄ ይሆናል። በተለይ ደግሞ ከመከላከሉና ከማጥቃቱ አንፃር ማለት ነው። ለምሳሌ አሁን በብዛት ሊቨርፑል ሲጠቀምበት የነበረው ወይም የተመለከትነው ደግሞ ራያን ግራቨንበርክ ማካሊስተርና ሳቡዝ ላይ ነበረ ባለፈው ሲዝን። በዘንድሮ ሲዝን ግን የተለያዩ አይነት አሰላለፎችን ተመልክተናል። በዋነኝነት እንግዲህ 10 ቁጥር ቦታ ላይ ፍሎሪን ቪርትስን ነው እየተመለከትን የምንገኘው። ከዛ ግን ደብል ፒቮት ላይ ራያን ግራቨንበርክና ማካሊስተርን እየተመለከትን ነው። አንዳንድ ጊዜ እንግዲህ ከርቲስ ጆንስም የገባበት ጊዜ አለ። እንደዚሁም ደግሞ ሳቡዝ ላይም የገባበት ጊዜ አለ። ነገር ግን በዋነኝነት ዘንድሮ የተጠቀሙት ቲም ብለን የምንወስደው ግን ራያን ግራቨንበርክ ማካሊስተርና ፍሎሪን ቪርትስ ናቸው እዚህ የመሃል ቦታው ላይና እነዚህ በሚገቡበት ሰዓት እንግዲህ ከፊት ለፊት አብሯቸው ማን ነው የሚጫወተው እንደዚሁም ከኋላቸውስ አብሯቸው ማን ነው የሚጫወተው የሚለው ነገር ላይ እንግዲህ ትልቅ ተጽዕኖ እየፈጠሩ ነው የሚገኙት። አሁን ለምሳሌ እንግዲህ ፍሎሪን ቪርትስና ሂጎ ኤኪቲኬ አንድ ላይ ሲጫወቱ ወይም ደግሞ አንድ ቋሚ 11 ውስጥ በሚገቡበት ሰዓት እንግዲህ ተመሳሳይ አይነት አጫወት ነው እየተጫወቱ የሚገኙት። ሁለቱም ወደ ግራ ክንፍ ወጣ ብለው እየሰበሩ መግባትን ነው የሚፈልጉትና ተመሳሳይ ቦታ ላይ ስለሚጫወቱ በተቃራኒው ቦታ ያለው አሁን ለምሳሌ በመሐመድ ሳላ በኩል እንግዲህ ብቻውን ተገንጥሎ ነው እየተጫወተ የሚገኘው። እናም ያም ደግሞ ሊቨርፑልን ዋጋ ያስከፈለው ይመስለኛል። ስለዚህ እንግዲህ ፍሎሪን ቪርትስ በሚገባበት ሰዓት 10 ቁጥር ቦታ ላይ ከጀመረ ሂጎ ኤኪቲኬ ሳይሆን አሌክሳንደር ኢሳቅ አብሮት ቢጀምር የተሻለ አማራጭ ይመስለኛል። እንደዚሁም ደግሞ ክንፍ ላይ ያሉ ተጫዋቾች ራሱ አሁን ለምሳሌ ኮዲ ጋክፖና መሐመድ ሳላህ አብረው በሚሰለፉበት ሰዓት ለሁለቱ ጥሩ የሚሆነው ሳቡዝ ላይ 10 ቁጥር ቦታ ላይ እንደዚሁም ደግሞ ሂጎ ኤኪቲኬ ደግሞ 9 ቁጥር ቦታ ላይ ቢጀምሩ ጥሩ ነው ብዬ ነው የማስበው። እነዚህ አብረው የሚገቡ ከሆነ ሳቡዝ ላይ 10 ቁጥር ቦታ ላይ በከንፍ ኮዲ ጋክፖ 9 ቁጥር ቦታ ላይ ደግሞ ሂጎ ኤኪቲኬ እንደዚሁም ደግሞ በቀኝ ክንፍ ደግሞ መሐመድ ሳላህ አብረው የሚሰለፉ ከሆነ የአምናውን አይነት አጫወት ያላቸው ተጫዋቾች አንድ ላይ የሚሰለፉ ይሆናልና ቢያንስ ቶሎ ለመግባባት ጊዜ የሚፈጅባቸው አይመስለኝም። ነገር ግን ደግሞ አሌክሳንደር ኢሳቅን 9 ቁጥር ቦታ ላይ እናስጀምር የምንል ከሆነ ጥሩ አሰላለፍ ይሆናል ብዬ የማስበው 10 ቁጥር ቦታ ላይ ፍሎሪን
ፍሎሪያን ቪርትስ በቀኝ ክንፍ ላይ ፍሪምፖንግ እንደዚሁም ደግሞ በግራ ክንፍ ላይ ደግሞ ፌዴሪኮ ኬዛ ቢሰለፍ የተሻለ ይመስለኛል። እንደዛ በሚሆንበት ሰዓት ምርጡን አሌክሳንደር ኢሳቅን ብዙ ቻንስ የሚያገኘው እነዛን ቻንሶች ወደ ግብ የሚቀየረውን አሌክሳንደር ኢሳቅን እንደዚሁም ደግሞ ፍሎሪያን ቪርትስን ደግሞ በሌቨርኩሰን የተመለከትነውን አይነት ፍሎሪያን ቪርትስን የምንመለከት ይመስላል። እንደዚሁም ደግሞ ፌዴሪኮ ኬዛም እንደዚሁም ፍሪምፖንግም ደግሞ ሚሳሶ አይነት ተጫዋቾች አይደሉም። ለኔ የሚሉ ተጫዋቾች አይደሉም። ተጫዋች እድል ባገኙበት ሰዓት እንግዲህ ክሮስ ማድረግ የሚወዱ አይነት ተጫዋቾች ናቸውና ያ ደግሞ ለአሌክሳንደር ኢሳቅ የተሻለ ይመስለኛልና ይህንን አሰላለፍ ቢጠቀሙ ለቡድኑ ባላንስ የተሻለ ይመስለኛል። ምክንያቱም እንግዲህ ፍሎሪያን ቪርትስ ብዙ ጊዜ መከላከል ላይ ያን ያህል ጠንካራ አይደለም። ነገር ግን ደግሞ ፌዴሪኮ ኬዛም ፍሪምፖንግን ከተመለከትን ደግሞ በጣም ታታሪ የሚባሉ ናቸው፣ በጣም ፈጣን የሚባሉ ናቸው። ወደ ኋላ ተመልሶ እንግዲህ መከላከሉ ለማገዝ እንግዲህ የሚሳሱ አይነት ተጫዋቾች አይደሉም። ስለዚህ ወደ ኋላ እየተመለሱ መከላከሉን ያግዛሉ፣ እንደዚሁም ፈጣን ስለሆኑ ደግሞ ወደፊት እየሄዱ ማጥቃቱን ያግዛሉና ያንን ባላንስ በእነዚህ ተጫዋቾች የምናገዝ ይመስለኛል። በሌላኛው በኩል ደግሞ ሳቡዝላይን 10 ቁጥር ቦታ ላይ የምናሰልፍ ከሆነ በግራ ክንፍ ኮዲ ጋክፖ 9 ቁጥር ቦታ ላይ ሂዊ ኬቲኬን እንደዚሁም ደግሞ በቀኝ ክንፍ መሐመድ ሳላህን ማሰለፍ እንችላለን። ምክንያቱም መሐመድ ሳላህ ወደ ኋላ እየተመለሰ ብዙ ሲከላከል አልተመለከትነውምና መሐመድ ሳላህ የምናጣውን የመከላከል አቅም እንግዲህ ሳቡዝላይ ከቨር ማድረግ ይችላል። ያለፈው ሲዝን እንግዲህ በተደጋጋሚ የተመለከትነው ነገር ነበረ። ያ ምንድነው ሳቡዝላይ ፕረስ በማድረግ ከሉዊስ ዲያዝ ጋር ሲያግዘው ነበር። እንደዚሁም ደግሞ ወደ ኋላ እየተመለሰም መሐመድ ሳላህ ትቶት የሚሄደውን ቦታ እንግዲህ ከቨር ለማድረግ እንደዚሁም የቀኝ ክንፍ ተከላካይ ተጫዋቾችን እንግዲህ ለማገዝ ከፍተኛ ጥረት ሲያደርግ ተመልክተናልና የሳቡዝላይን ታታሪነት እንደዚሁም ደግሞ ፈጣንነትና ፕረስ የማድረግ ብቃቱን እንግዲህ ለመሐመድ ሳላህ ተጨማሪ ነጻነት እንዲያገኝ ያደርገዋል። ስለዚህ በእያንዳንዱ ጨዋታ ላይ እንግዲህ መሐመድ ሳላህ ወደ ላይ በጣም ተጠግቶ ወደ ማጥቃት ሂደት ለመሸጋገር እንግዲህ ቅርብ የሆነ ቦታ ላይ ሆኖ መጮት ይችላልና ያም ደግሞ ተጋጣሚ ብሮች ወደ ኋላ እንዲያፈገፍጉ ያደርጋቸውና ያ እንግዲህ በጣም የተሻለ ይመስለኛል ባላንሱን ለማግኘት። በዚህ ላይ እንግዲህ ያላችሁን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እናም ይህንን ባላንስ ቶሎ መፈለጋችን እንግዲህ በቀጣይ ላሉብን ወሳኝ 7 ጨዋታዎች እንግዲህ ወሳኝ ሚና ይጫወታል። በቀጣይ እንግዲህ በ21 ቀናቶች ውስጥ 7 ጨዋታዎችን የምናደርግ ይሆናል። እነዚህ 7 ጨዋታዎች እንግዲህ የዘንድሮን የሊቨርፑልን ሲዝን የሚወስኑ ናቸው። አሁን ለምሳሌ በነገው ዕለት እንግዲህ ምሽት 12 ሰዓት ተኩል ላይ ከማንቸስተር ዩናይትድ ጋር የምናደርገው ትልቅ የደርቢ ጨዋታ አለ። ይህም ሊቨርፑል የግድ ማሸነፍ ያለበት ጨዋታ ነው። ከዛ በኋላ ደግሞ በሻምፒዮንስ ሊጉ ከኢንትራ ፍራንክፈርት ጋር የምናደርገው ጨዋታ አለ። በጋላታሳራይ መሸነፋችን አይዘነጋምና ወደ አሸናፊነት የምንመለስበት ጨዋታ መሆን አለበት። ከዛ በመቀጠልም እንግዲህ ከብሬንትፎርድ በፕሪሚየር ሊጉ እንደዚሁም ከክሪስታል ፓላስ ደግሞ በሊግ ካፑ የምንገናኝ ይሆናል። ከሊግ ካፕ ጨዋታ በኋላ ደግሞ ከአስቶን ቪላ ጋር በፕሪሚየር ሊጉ እንደዚሁም ደግሞ ከሪያል ማድሪድ ጋር በሻምፒዮንስ ሊግ በተጨማሪም ደግሞ ከማንቸስተር ሲቲ ጋር በፕሪሚየር ሊግ የምናደርጋቸው ጨዋታዎች አሉና እነዚህ በጣም ከባድ የሚባሉ ጨዋታዎች ናቸው። ፕሪሚየር ሊጉን ሊወስኑ የሚችሉ ሻምፒዮንስ ሊጉን ሊወስኑ የሚችሉ የሊግ ካፕ ቆይታችንን ሊወስኑ የሚችሉ ጨዋታዎች ናቸው። በሊግ ካፕ ከተሸነፈን እንግዲህ የምንወርቅ ይሆናል። ስለዚህ አንድ ዋንጫ የምናነሳበትን አጋጣሚ የምናጣ ይሆናልና ያንን ጨዋታ እንግዲህ የግድ ማሸነፍ መቻል አለብን። እንደዚሁም ክሪስታል ፓላሶች እንግዲህ ባለፉት 2 ጨዋታዎች ላይ የበላይነት ወስደውብናልና ያንን የበላይነት ለማስመለስ እንግዲህ የግድ ማሸነፍ ያለብን ጨዋታዎች ናቸው። እንደዚሁም ደግሞ በተከታታይ ማድሪድንና ማንቸስተር ሲቲን የምናገኝበት ጨዋታ አለ። ያለፈው ሲዝን እንግዲህ እንደዚሁ በተመሳሳይ መልኩ ማድሪድንና ማንቸስተር ሲቲን በተከታታይ አግኝተናቸው ነበር። ሁለቱንም ጨዋታ እንግዲህ 2-2 ማሸነፋችን አይዘነጋም። ዶሚዛን ጨዋታ ላይ እንግዲህ በተለይ ከማድሪድ ጋር ባደረግነው ጨዋታ ምርጡን ብራሊ የተመለከትንበት ጨዋታ ነውና እነዚህ ተከታታይ ጨዋታዎችም እንግዲህ የግድ ማሸነፍ ያለብን ጨዋታዎች ናቸው። አሁን ማድሪድንና ኢንትራ ፍራንክፈርትን የማናሸንፍ ከሆነ እንግዲህ በሻምፒዮንስ ሊጉ የሚኖረን ቆይታ ራሱ አጠራጣሪ ውስጥ ነው የሚገባው። እንደዚሁም ደግሞ በፕሪሚየር ሊጉ ያሉብን እነዚህን 4 ጨዋታዎች የማናሸንፍ ከሆነ የዘንድሮ ፕሪሚየር ሊግ የማሸነፍ ቻንሳችን እንግዲህ የሚያከትምበት ሁኔታ ሊፈጠር የሚችልበት እድል አለና ከፊታችን እንግዲህ በጣም ወሳኝ 7 ጨዋታዎች አሉ እና ይህንን 7 ጨዋታዎች ለማሸነፍ ደግሞ የግድ ባላንሳችንን ማግኘት መቻል አለብን። ከባባድ ጨዋታዎች ናቸው፣ በጣም አስቸጋሪ ጨዋታዎች ናቸው፣ በጣም ትሪኪ የሚባሉ አይነት ጨዋታዎች ናቸውና እነዚህን ጨዋታዎች ለማሸነፍ ደግሞ የግድ ባላንሳችንን ማግኘት መቻል አለብን። አሰልጣኝ አርነ ስሎት እንግዲህ በዚህ 2 ሳምንት ውስጥ በኢንተርናሽናል ብሬክ ወቅት ውስጥ እንግዲህ ይህንን ነገር ባላንሱን ለማምጣት እንግዲህ ጊዜ ያገኘ ይመስለኛል። ቢያንስ የሚያስብበትን ጊዜን አግኝቷል፣ የተረጋጋ ጊዜና የግድ መፍትሄ ማምጣት መቻል አለበት ይህንን ባላንሱን ለማግኘት እንደዚሁም ደግሞ ወደ ምርጥ ብቃታችንም ለመመለሻ የሚያስችለንን ታክቲክ ለማግኘት ብዬ አስባለሁና በጣም ከባድ ጨዋታዎች ከፊቱ ይጠብቁታል። እነዚህን ጨዋታዎች እንዴት ነው የሚወጣው የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። ለኔ ግን እዚህ ላይ አበቃው። እናንተ ግን ያላችሁን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።